ልትይ እኮ ነው። ይቅርታ ተመስገን። ያኛው ማለት ነው ተወዳዳሪው እጮኛ አልሽው። እሺ ምን አደረገ? ቲና የቤት ውስጥ ያለውን ወርቅ እንደሚወስድ አማከራት። እሷም ሊወስድ ነው ብላ አማከረች። እሱ ልጅ እንደው እኔ ስለሌለው ነው እድልን አንድ ነገር እንደሚያደርጋት አውቅ ነበር እኮ። እኔ ደግሞ ያው መቼስ ሁሌ ሞኝ መሆን አለ እንዴ? ሁሉንም ወርቅ በአርቴፊሻል ቀየርኩና አስቀመጥኩለት። እሺ ማህዬ። ከዛ ይዞ መጥቶ እዚህ ወርቅ ነው ብሎ አደላቸው እላለሁ። ወርቅ ነው ብሎ መጥቶ አድሎ መሄዱም ትልቅ ነገር ነው አባዬ። ያው ለማሸነፍ ነው። አሁንም ሊያሸንፍ ይችላል። ተው አባዬ፣ እንደዚያማ በፍጹም አይሆንም። ያው መቼም ሊያሸንፍ ይችላል ብሎ ሌላ ነገር እያስደነገጠ ነው እንደ እነዛ አባዬ። ተው እንጂ እንዴ! አሁንም ያሸንፋል አልኩ። ናቲ ከዚህ በኋላ ተዋረደ። በቃ ምንም የሚያደርገው ነገር የለም ማለት ነው። የትሁት እህት ሰምታለች ማለት ነው ይሄንን ማድረጉ። እንግዲህ የፋዘር ሚስት መጥታ ለአባዬ እየነገረችው ነበረ። እንዲሁም ደግሞ በድሌት ሄዳ ነው ስራ ገብታ ነው እያለችው ነበረ። ለምን ከትሁት ሽምግልና በኋላ ሁሉም ነገር እናስተካክላለን እያልኳት ነበረ እያላት ነበረ ማለት ነው አባዬ ለማዘር ማለት ነው። እኔም ያጉደልኩባት ነገር ይኖራል እባክህ አሁንስ ፈገግ የሚያደርግ ነገር ልንገርህ ብላ ትቀልዳለች ማለት ነው። ከዛም ሲቀጥል ምንድን ነው የምትለው? እሺ በቃ ምንድን ነው እባክሽ ብሎ ተመስገንም ስራው ስለሚያውቅ ማለት ነው። አባዬም እንግዲህ አፍጥጠው እየጠበቋት እንግዲህ ያንን ተወዳዳሪ ምንድን ነው የልጅ እጮኛ ነው ያለችው ማለት ነው። ከዛ በኋላ ተመስገን በጣም ነው የሳቀው። አንተ ሳትሆን ያኛው አለች ማለት ነው። ከዛ በኋላም ደግሞ ምንድን ነው ያደረገው ልንገርህ እያለችው ነበረ። ቲና በመጥቶ የቤቱ ያለው ወርቅ እንደሚዘርፍ ነግራኝ ነበረ። ይዞ መጥቶ ለዚህ እንደሚሰጣቸው ነግራኝ ነበረ። እኔም ደግሞ በአርተፍሻን ቀይሬ ቁጭ አረኩለት። ሁሌ ሞኝነት የለም ማለች። አንዳንዴ የዋህ መሆን ነው እንጂ ሞኝነት አይደለም። እንግዲህ የዋህ ሰዎች ሞኝ ብለን የምናስባቸው ከሆነ በጣም ተሳስተናል ማለት ነው። ሄዳ ይህንን አድርጋ ታስቀምጥለታለች። ቲናም ደግሞ ያው በጣም እንግዲህ ምንድን ነው አዳነቻቸው ማለት ይቻላል። ሄዳ ወስዳ ያስቀመጠችላቸው ነገረቻቸው፣ ለማዘር ነገረቻት። ከዛም በኋላ እሱም ደግሞ ሄዶ ወርቅ ነው ብሎ አሸሸ ገዳይ ተሸክሞ እንዳያችሁት ለትሁት አባት ብራስሌት አጠለቀለት። እንደውም ለትሁት እኔ ይሄ ያንቺስ ያንስሽ ነው ብሎ የእጅ ብራስሌት አደረገላት። ከዛ አባትየውም በጣም ተደሰቱ ማለት ነው። ለልጅ የምትሆናት አንተ ነህ እባክህ የመኳንንት ዘር ትመስላለህ፣ እንደው እየታገር ናቸው ነው ማለት ነው የትሁት አባት ያለው። በዛውም ጉራው ፈነዳ ማለት ነው። እንግዲህ እንደውም ውጭ ናቸው ምናምን ሲመጡ አስተዋውቃቸዋለሁ። የዛ ቀን ቪዲዮ ከተመለከታችሁት በጣም ሪያክት ነበረ ማለት ነው ያደረገው። ከዛ ሲቀጥል ቀለበቱን ይቅርታ ብራዝሌቱን አደረገ ለትሁትም አባት። ከዛ በኋላ ያው አሸንፋለሁ የሽምግልናው ወስድ ያለው በማለት እያሰበ ነበረ ማለት ነው። ነገር ግን እንደሚያስበው አይሆንም ማለት ነው። ምክንያቱም በጣም አግባብ ያለው ነገር አይደለም የሰራው ማለት ነው። እማዬም ደግሞ ወይም ደግሞ ያባዬ ሚስት ቀጥታ ወደ እነሱ ሄዳ ይሄንን አበሰረቻቸው። ተመስገንም እጅግ በጣም ነው የሳቀው። እንዲሁም ደግሞ የትሁት እህትም መጥታ ካጠገብ ቁጭ አለች ማለት ነው። አባዬም ደግሞ በጣም ነው የተረገመው። እኔ እንደውም ሌላው ይቅርና በደል የሆነ ነገር ያደርጋታል ብዬ ሰግቼ ነበረ። እኔ ስለሌለሁ ነው አይደለም እንደዚህ የሚያደርገው ብሎ በጣም ተገረመ ማለት ነው አባዬ። ከዛ ሲቀጥልም ደግሞ ምንም ማድረግ አይቻልም፣ ምን ይባላል፣ ምን ይደረጋል፣ ምንስ ይታሰባል እንደዚህ አይነት ነገር። በጣም ነው የሚገርመው። እኔ አላቅም በእውነት በጣም የሚገርም ነው ማለት ነው። ምንም አላሉ፣ ማንም ምንም ያለ የለም። ስቀው ተሳስቀው እንደምታዩት ነው ሁሉም ነገር የሆነው ማለት ነው። እዚህ ጋር ደግሞ አባዬ እና ትሁት ውጭ ቁጭ ብለው ልጆቹ ባሉበት ማለት ነው ደስ ሲሉ እየተጫወቱ የእህቴ
ሰርግ ነው ብላ እንግዲህ እየዘፈነችላቸው የትሁት እህት ማለት ነው። ታናናሽ ልጆች በጣም ደስ ሲሉ በእውነት እስቲ ላይክ፣ ኮመንት፣ ሰብስክራይብ በማድረግ የእነዚህን ልጆች ፍቅር ግለጹ ማለት ነው። እጅግ በጣም ነው ደስ የሚሉት። ክፍለ ሀገርነት አገር ቤት ትውስታ ለምታስታውሱ ሁሉ ይህንን እያያችሁ ላይክ እያደረጋችሁ ኮመንት ሰብስክራይብ እያደረጋችሁ ይቅርታ አብረን እንቆይ ማለት ነው። በጣም ነው የምትገረሙት እላችኋለሁ ውድ ቤተሰቦች። እንግዲህ አገር ቤት ነገር በጣም እንደዚህ ያህል ደስ ይላል ማለት ነው። ያስደስታል፣ ከምንም በላይ ደስ ይለናል። ክፍለ ሀገር መሆናችን፣ አገር ቤት ማደጋችን፣ ትውስታ ድሮ ዘፈን ሲኖር፣ ጭፈራ ሲኖር፣ አመት በዓል ሲመጣ፣ ከከተማ ሰው ሲመጣ፣ ታላላቆቻችን ሲመጡ ምን ያህል ደስ እንደሚለን እንግዲህ እሷም የእህቴ ሰርግ ነው ሞቅ ደመቅ አድርገው ብላ እንግዲህ ታናናሽ ልጆች ሰብስባ ደስ ሲሉ እነሱም እንግዲህ አባይም ደግሞ ተከሻው ንቅንቅ እያደረገ ነበረ። ትሁትም በጣም ደስ ብሎታል። እነሱ አብረው ቁጭ አሉ ማለት ነው ሁለቱ። ሌሎቹ እየጨፈሩ እንግዲህ እያዜሙ ነው የሚባለው። ጂሪካን አምጥተው የሁላችንም ላይፍ ነው። ይህን ነገር ሳያሳልፍ ያለፈ የለም ማለት ነው። የሆነ ነገር ሲኖር ኢቭን እንኳ ወይ ልብስ ሲገዛልን ደህና ምግብ እንኳ ሲሰራ የሚጨፍር ሰው ነበረ። ከኔ ይጀምራል። ይህንን እኔ አሳልፌዋለሁ ማለት ነው። እንግዲህ በጣም ነው ደስ የሚለው። እነዚህን ልጆች የምትወዱ የምታከብሩ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ የገጠር ትውስታችሁ ግለጹ እላለውኝ ማለት ነው። ከዛም ደግሞ የትሁት እህት ሄዳ ከነሱ ብድግ ብላ ሰምታ ምንም አልተናገረችም። እዛ ፊት ለፊት ይህንን የሚያስመስለው አስመሳይ ይሄ ተወዳዳሪሽ እንደው ምን አይነት ማይረባ ነው፣ ምን አይነት ማያፍር ነው ያለቻት ማለት ነው። ከዛም ሄዳ ምንድን ነው እባክሽ ይኸው እንደዚህ ልክ እንዳወሩት ወርቅ አይደለም ለአባዬ የሰጠው፣ ይሄ በአርተፊሻል ወርቅ ነው ብሎ ወርቅ የመሰልሽ ልጁ ሊሰጠው ነው ወይ ያሰበው? ምን አይነት ልጅ ነው ያለቻት። እንግዲህ ትንሽ እጅ የትሁት እህት ራሱ ማለት ነው ናቲ በሁሉም ሰው ዘንድ እንደዚህ እየተጠላ ሆኗል ማለት ነው። በጣም ያሳዝናል። በሰው ዘንድ አትጠሉ፣ በእግዚአብሔርም ዘንድ አትጠሉ። በምድር እያላችሁ ሰው ሲጠላችሁ ጥሩ አይደለም። በስራችን ማለት ነው። በሰማይ ደግሞ ስራችን ክፉ ከሆነ እግዚአብሔርንም እንግዲህ በእግዚአብሔርም መንገድ ቦታ የለንም ማለት ነው። ይህ እንደዚህ ባናደርግ ጥሩ ነው። በሰው አትጠሉ፣ በሰው አትገፉ። ደህና ለመስራት ደህና እየሰራችሁ ሰው ቢጠላችሁ ዋጋችሁ ከእግዚአብሔር ታገኛላችሁ። ነገር ግን ደህና መጥፎ እየሰራችሁ እግዚአብሔር ሊወዳችሁ አይችልም። ይቅር ይበለን ነው እንጂ የሚባለው ምንም ማድረግ አይቻልም ማለት ነው። ናቲ ይህንን ኪሳራ ነው የገጠመው። በየሄደበት ማጭበርበር፣ ተንኮል፣ ወንጀል፣ መስረቅ ነው ማለት ነው። እንግዲህ እሷም ጠልታዋለች። ስለዚህ አባዬ እንደው እንኳንም ተገላገልኩ፣ ለአባዬ ይሄንን አደረገለት እንዴ ብላ ነው ትንሿ ልጅ የተናገረችው። ትሁትም ደግሞ እኔም ደግሞ እንደውም ጨንቆኝ ነበረ ለማላገባው ይሄንን ብራዝሌት ገዝቶልኝ እያልኩ ነበረ፣ እንደውም ተገላገልኩ እሰይ ነው ያለችው ማለት ነው። እንግዲህ ለማንኛውም እንዳትሸጪው፣ ስትሸጪው እንዳትወረጅ ብዬ ነው እህቴ ልነግርሽ የመጣሁት ብላ ወደ መጣችበት ነው የተመለሰችው ማለት ነው። አንዳንዴ አመላላሽ አይጥፋ፣ አመላላሽ ባይኖር ሰው ሁሉ ኢንፎርሜሽን አያገኙም ነበረ። ዛሬ በስልክ ነው። ድሮ እንኳን እንደዚህ ወደዚህ ወደዛ እየተባልን ነው። ዛሬ እየታማችሁም በቴክስት እንግዲህ ምን እንደምትሉት ተቀጥቶ እንግዲህ ወዲያውኑ ምን እያረግሽ ነው ተብሎ ይደርስሃል ማለት ነው። እድሜ ለቴክኖሎጂ። ነገር ግን አንዳንዴ እንደዚህ አይነት ሚስጢሮች ያድናሉ፣ ያቃጥላሉ እምላቸዋለሁኝ። ሌላው ደግሞ እዚህ ጋር የቲና በባለፈ ላደረገችው ነገር እንግዲህ መለሰን ቆሞ በጣም እየቀዘነ ነበረ ማለት ነው። እንዲሁም ደግሞ የወንድሙ ሚስትና ወንድሙ አብረው መጥተው ምን ትጠብቃለህ እዚህ፣ ምን ታረጋለህ፣ ለምን ቆምክ፣ ምን ሆነህ ነው ብለው እያጣደፉት ነበረ። ሲቀጥልም ደግሞ ቲና የት ናት ቤት ናትን ያላየኋትም እያለው ነበረ። ስለሚረዝም በሚቀጥለው ቪዲዮ አብረን እንገናኛለን ማለት ነው። አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ